ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ህወሓት አዲግራት ላይ መፈንቅለ መንግስት መፈጸሙ ተሰማ፣ እንዲሁም የኢትዮጵያ ንግድ ባንክ በአዲስ አበባ ተዘረፈ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በትግራይ የህወሓት ፖለቲካዊ አመራሮች የፈጠሩት ውጥረት ዛሬም ተባብሶ ቀጥሏል። ህዝቡም እየተሸበርን ነው ያለ ይገኛል። በደብረ ጽዮን የሚመራው የህወሓት ቡድን የጊዜው አስተዳደሩን ስልጣን ለመቆጣጠር ባለፉት ወራት የተለያዩ እርምጃዎችን ሲወስድ ቆይቶ በትላንትናው ዕለት በአዲግራት ከተማ ላይ ግልጽ የሆነ መፈንቅለ መንግስት ማድረጉ ታውቋል። በእነ ደብረ ጽዮን የተሾሙት ከንቲባም በታጣቂዎች ታጅበው የጊዜው አስተዳደሩን ከንቲባ ቢሮ በመውረርና ማህተም በመቀማት የጊዜው አስተዳደሩን መዋቅር በኃይል ተቆጣጥረዋል ተብሏል። የአዲግራትን የጸጥታ ኃላፊ ኪዱ ገብረ ጻዲቅን ጨምሮም ሌሎች የጊዜው አስተዳደሩ ካቢኔዎች በነ ደብረ ጽዮን ቡድን ሰዎች በቁጥጥር ስር መዋላቸውም ታውቋል። ክስተቱን አስመልክቶም አብርሃም የተባለ አንድ የአዲግራት ከተማ ነዋሪ አርሚ 15 ሚሊሻና ተፈናቃዮች የሚገኙበት አካላት የከንቲባውን ጽሕፈት ቤት ተቆጣጥረዋል። ከሰኞ ጀምሮም በከተማዋ ሙሉ በሙሉ ወታደራዊ እንቅስቃሴ ይታይ ነበር። የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው ሲል አዲግራት ያለችበትን ሁኔታ ለቢቢሲ ገልጿል። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽም በሁለቱም አካላት እየተወሰዱ ያሉ እርምጃዎች የፕሪቶሪያው ስምምነትን በውል የሚያፈርሱ መሆናቸውንም እንደሚያምን ይናገራል። ይህንን ተከትሎም የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖች ሲያንዣብቡ ሰንብተዋል። ይሄም ከኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ባለው ወቅታዊ ሁኔታ የትግራይ ጸጥታ ሁኔታን መንግስት እየተከታተለው እንደነበር ነው የሚሰማኝ ሲልም ስጋቱን ገልጸዋል። በደብረ ጽዮን የሚመራው የህወሓት ቡድን ከመፈንቅለ መንግስቱ በኋላም የአዲግራትን ከንቲባ ጽሕፈት ቤትን በቁጥጥር ስር መዋሉን በፌስቡክ ገጹ አረጋግጧል። የአዲግራት ከተማ ከንቲባ ሆኖ በምክር ቤት የተሾመው ረዳይ ገብረ እግዚአብሔርም በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽሕፈት ቤቱን ተረክቦ አገልግሎት እንዳይሰጥ ተደርጎ ቆይቷል። በዛሬው ዕለት ግን ጽሕፈት ቤቱን መልሰን ተቆጣጥረናል ብሏል። በአዲግራት መፈንቅለ መንግስት ከመደረጉ በፊት ህዝቡ ላለፉት ቀናቶች ይህንን እንቅስቃሴ ሲቃወም ቢቆይም መፈንቅለ መንግስቱን ግን ለማስቆም አልቻለም። በማዕከላዊ ዞን የሚኖረው አርሶ አደር ካሳይም ከቅርብ ጊዜ ወዲህ እየተከሰተ ያለው ሁኔታ አለመረጋጋት እንደፈጠረበት ይናገራል። ይህም ተመልሰን ወደ ጦርነት እንገባ ይሆን የሚል ፍርሃትን አሳድሮብኛል ይላል። ከዚህ በፊት ያለፈው አሰቃቂ ነው። በሰው ዕድሜ ማየት የሚገባንን አይተናል። ይሄ አልፎ የተገኘው አንጻራዊ ሰላም ህብረተሰቡን ተስፋ እንዲኖረው አድርጎ ነበር ብሏል። ይህ በእንዲህ እንዳለም የጊዜው አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳም ከትላንት ምሽቱ የእግድ እርምጃ በኋላም በዛሬው ዕለት መግለጫ የሰጡ ሲሆን ይሄ መግለጫቸውም በ24 ሰዓት ውስጥ ለሁለተኛ ጊዜ የሰጡት ሆኗል። አለመረጋጋት ለመፍጠር እየተንቀሳቀሱ ነው ያሏቸውን 3 ከፍተኛ የትግራይ ሰራዊት ጦር አዛዦችን እንዳገዱ አስታውቀውም ነበር። ሆኖም በደብረ ጽዮን የሚመራው የህወሓት ክንፍ በበኩሉ አቶ ጌታቸው ረዳን የቀድሞ ፕሬዝዳንት እንደሆኑ በመግለጽ ይሄ እግድ ህጋዊነት የሌለውና ተግባራዊ የማይሆን ነው በማለት ውድቅ አድርጎታል። በተመሳሳይ በጄኔራል ታደሰ ወረደ የሚመራው የክልሉ የሰላምና ጸጥታ ቢሮ የጌታቸው ረዳን እርምጃ የተቋሙን አሰራር ያልተከተለ ያልሾመውን የሚያወርድ የግለሰብ እርምጃ ነው በማለት ውድቅ አድርጎታል። አቶ ጌታቸው ረዳም ከነዚህ መግለጫዎች በኋላ ዛሬ ከሰዓት ባወጡት መግለጫ የጸጥታ ኃይሉ የኋላ ቀረና የወንጀለኛ ቡድን መጠቀሚያ የሆነ ነው ያሉ ሲሆን በጄኔራል ታደሰ ወረደ የሚመራውን የትግራይ ጸጥታ ቢሮ መግለጫንም ኃላፊነት የጎደለው ከዘራፊና ከህገወጥ የወርቅና የማዕድን ማውጣት ላይ ከተሰማራ ወንጀለኛና ኋላ ቀር የወንበዴ ቡድን ጋር መተባበር ተቀባይነት የሌለው አንገተ ቢስነቱን አሳይቷል ሲል የጸጥታ ኃይሉን ወቅሷል። አቶ ጌታቸው የደብረ ጽዮን ቡድን በህገወጥ መንገድ የጊዜው አስተዳደሩን እያፈረሰ ነው፣ የጸጥታ ኃይሉም ለዚህ ተባባሪ መሆኑ በእጅጉ አሳፋሪ ነው ሲሉ ገልጸዋል። መግለጫውንም የአንጃው መግለጫ ግልባጭ ነው፣ ይሄም ህጋዊ ሞራላዊና ፖለቲካዊ ተቀባይነት የሌለው ስለሆነ በአስቸኳይ መታረም እንዳለበትም አዟል። ይሄ ካልሆነ ግን ይህንን ተከትሎ ለሚመጡ ነገሮች ሙሉ ኃላፊነቱን የሚወስደው በቢሮ ስም መግለጫ ወጣው ከፍተኛ የቢሮ አመራር ነው በማለትም አስጠንቅቋል። በሌላ ዜና የኢትዮጵያ ንግድ ባንክ በአዲስ አበባ መዘረፉ ተሰምቷል። በአዲስ አበባ ሳር ቤት ብስራተ ገብርኤል አካባቢ 2 የንግድ ባንክ ጥበቃዎች ተገድለው ንግድ ባንክ እንደተዘረፈ ተሰምቷል። ዝርዝር መረጃውን ከሰዓታት በኋላ የምናቀርብ ይሆናል።
ይሄ በእንዲህ እንዳለ በኦሮምኛ ዘፈኖቹ የሚታወቀው የአርቲስት አንዱዓለም ጎሳ እጮኛ የነበረችው ቀነኒ አዱኛ ሕይወቷ ማለፏ ተሰምቷል። ፖሊስ አሟሟቷን እያጣራ እንደሆነም ገልጿል። በአዲስ አበባ ከሚገኝ አንድ ፎቅ 5ኛ ሕንፃ ላይ አንዱዓለም ጎሳ ከሟች እጮኛው ጋር አንድ ላይ የነበሩ ሲሆን ሌሊት 9 ሰዓት ላይ ጥንዶቹ ከነበሩበት ክፍል ቀነኒ ከመሬት ወድቃ ሕይወቷ ሊያልፍ ችሏል የሚል ሪፖርት የደረሳቸው የጸጥታ አካላት በስፍራው ደርሰውም ከወጣቷ ሕይወት ማለፍ ጋር በተያያዘ ሰፊ ምርመራ እያደረጉ እንደሆነ ፖሊሶች ጠቁመዋል። ድምፃዊ አንዱዓለም ጎሳም ይህ ዜና እስከተጠናቀረበት ጊዜ ድረስ ለጥያቄ ትፈለጋለህ ተብሎ በፖሊስ ቁጥጥር ስር እንደሚገኝ ሰምተናል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ